ምዕራፍ 16 ሄኖክ ከተሰወረ በኋላ በ500 ዓመት በ7ኛው ወር በ14ኛው ቀን ከሰማያት በላይ ያለች ሰማይ ታላቅ ንውጥውጥታን እንደምትነዋወጥ የልዑሉም ሰራዊት እንደሚነዋወጡ በዚያ ምሳሌ አየሁ። ብዙ መላእክትም ታላቅ ውከትን ታወኩ። ያን ጊዜ ብሉየ መዋዕልን በጌትነቱ ዙፋን ተቀምጦ አየሁ። መላእክትና ጻድቃንም በዙሪያው ቆመው አየሁ። እኔንም ጽኑ እንቅጥቅጥ ፈጽሞ ያዘኝ፣ ፍርሃትም ያዘኝ። ወገቤም ጎበጠ ተለያየም፣ ሁለመናዬም እንደ ሰም ቀለጠ፣ በግንባሬም ወደቅኩ። ቅዱስ ሚካኤልም ከቅዱሳን መላእክት አንዱን ሌላ መልአክ ልኮ አነሳኝ። ባነሳኝም ጊዜ ነፍሴ ተመለሰች። ያን ተአምራትና ያንም ሁከት የሰማይንም መነዋወጥ ከማየት የተነሳ መታገስን አልቻልኩምና ቅዱስ ሚካኤልም እንዲህ አለኝ፣ ምን ራእይ ስላየህ እንደዚህ ታወክ? የምህረት ቀንም እስከ ዛሬ አለች፣ መሐሪውም አለ። በምድር በሚኖሩ ላይም መዓቱ የራቀ ነው። የመናፍስት ጌታ ለእውነተኛ ፍርዱን ለሚሰግዱ እውነተኛ ፍርዱንም ለሚክዱ ስሙንም በከንቱ ለሚያነሱ ያዘጋጃት የኃይል የመቅሰፍትና የፍርድ ቀን በምትመጣበት ጊዜ ያቺ ቀን ለተመረጡት የቃል ኪዳን ለኃጥአንም የምርመራ ቀን ሆና ታዘጋጃታለች። በዚያችም ቀን ሁለቱ አንበሬዎች ይለያያሉ። ሌዋታን የምትባለው አንስታይ አንበሪ ከውሃዎች ምንጮች በላይ በባህሩ ጥልቅ ትኖር ዘንድ ትለያለች። የማይታየውን ምድረ በዳ በደረቱ የሚይዝ ስሙ ብሄሞት የሚባለው ተባዕት አንበሪም ይለያል። የቦታውም ስም ጻድቃንና የተመረጡት በሚኖሩበት የመናፍስት ጌታ ለፈጠራቸው ሰዎች መጀመሪያቸው ከሆነው ከአዳም 7ኛ የሆነ አያቴ በተወሰደበት በገነት ምስራቅ ያለ ዴንዳይን ይባላል። እኔም በአንዲት ቀን እንዴት እንደተለዩ አንዱ በባህሩ ጥልቅ አንዱም በምድረ በዳ እንዴት እንደሚኖሩ የእነዚያን አንበሪዎች ኃይላቸውን ይገልጥልኝ ዘንድ ያን ሁለተኛውን መልአክ ጠየቅኩት። እርሱም አለኝ፣ አንተ የሰው ልጅ የተሰወረን ነገር በዚህ ልታውቅ ትወዳለህ አለ። ከኔ ጋርም የሚሄደው የተሰወረውን የፊተኛውንና የኋለኛውን በላይ በሰማይ በምድር በጥልቁ በሰማይ ዳርቻና በሰማይ መሰረት በነፋሳት መዛግብት ያለውን የገለጠልኝ ሁለተኛው መልአክ ነፋሳት እንዴት እንደሚከፈሉና እንደሚመዘኑ ምንጮችና ነፋሳትም በመንፈሰ ኃይል እንደሚከፈሉ የጨረቃም ብርሃኑ ኃይል የእውነት ሥራ እንደሆነ የከዋክብትም ክፍሎች በየስማቸው እንደሚከፈሉ ነገረኝ። ክፍሉም ሁሉ ይከፈላል። ለሚከፈለው ክፍል ሁሉ መጠን አለው። መብረቁ ይበራ ዘንድ ሰራዊታቸውም ፈጥነው ይሰሙ ዘንድ ለነጎድጓድ ማረፊያ አለውና በትዕግስት ለቃሉ ተሰጠው። ነጎድጓድና መብረቅ አይለያዩም፣ እያንዳንዳቸው ሁለቱ በነፋስ ይሄዳሉ። መብረቅ ብልጭ ባለ ጊዜ ነጎድጓድ ቃሉን ይሰጣልና
አይለያዩም። ነፋሱም ወዲያውኑ ያርፋል፣ በመካከላቸው እኩል ይከፍላል። የሚወጡበት ቅጽበት እንደ አሸዋ ነውና ከነርሱም እያንዳንዳቸው ወዲያውኑ በልጓም ይገታሉ፣ በነፋስም ኃይል ይመላለሳሉ። እንደ ምድር ዳርቻዎች ብዛትም እንዲሁ ይነዳሉ። የባህሩም መንፈስ ብርቱ ነው፣ እንደ ጽናቷም ኃይል በልጓም ይገታታል፣ እንዲህም ትነዳለች። በምድር ተራሮችም ሁሉ ትበተናለች። የውርጩም ነፋስ የእርሱ መልአክ ነው፣ የበረዱም ነፋስ ቸር መልአክ ነው። በየአመዳዩ ነፋስም ስለ ብርታቱ ቆመ። ለብቻውም መልአክ አለው፣ ከእርሱም የሚወጣው እንደ ጢስ ያለ ነው። ስሙም ደደክ ይባላል። የጉም ነፋስም ከእነርሱ ጋር በመዛግብታቸው አይተባበርም። ነገር ግን አካሄዱ በጌትነት በብርሃንና በጨለማ በክረምትና በበጋ ነውና ለብቻው መዝገብ አለው። የእርሷም ቦታ ብርሃን ነው፣ መልአኳም እርሱ ነው። የጠልም ነፋስ ቦታው በሰማይ ዳርቻ ነው፣ ከዝናም መዛግብትም ጋር አንድ ነው። መሄጃውም በክረምትና በበጋ ነው። ደመናውም ከጉም ደመና ጋር አንድ ነው። አንዱን መግቦ ሌላው ይሰጣል። የዝናቡ ነፋስ ከመዝገቡ በሚናወጥ ጊዜ መላእክት ይወጣሉ፣ መዝገቡንም ከፍተው ያወጡታል። በምድር ሁሉ ላይ ዝናቡ በሚበተን ጊዜ በምድር ላይ ካለው ውሃ ሁሉ ጋር አንድ ይሆናል። ዝናሙም በየጊዜው ሁሉ በምድር ላይ ካለው ውሃ ጋር በሚተባበርበት ጊዜ ውሃዎች በምድር ለሚኖሩ ሰዎች ለጥቅም ናቸው። ከሰማይ ከልዑል ዘንድ ለምድር ምግቧ ናቸውና። ስለዚህ ለዝናሙ መጠን አለው፣ መላእክትም ይቀበሉታል። እነዚህንም ሁሉ እስከ ጻድቃን ገነት ድረስ አየሁ። ከእኔም ጋር የሚኖረው የሰላም መልአክ እንዲህ አለኝ፣ እነዚህ ሁሉ አንበሬዎች በታላቋ የእግዚአብሔር ቀን የእግዚአብሔር መቅሰፍት ከንቱ እንዳትሆን ይበሉ ዘንድ የተዘጋጁ ናቸው። የመናፍስት ጌታ መቅሰፍት በእነርሱ ላይ ባረፈች ጊዜ ልጆች ከእናቶቻቸውና ከአባቶቻቸው ጋር ይገደላሉ። የመናፍስት ጌታ መቅሰፍቱም በከንቱ እንዳትመጣ በቸርነቱና በትዕግስቱ ኋላ በእነርሱ ላይ ፍርድ ትሆናለች። ምዕራፍ 17 በእነዚያም ወራት ለእነዚያ መላእክት ረጃጅሞች ገመዶች ሲሰጡ አየው። ለእነርሱም ክንፍን ተቀብለው ፈጥነው ወደ መስህ ሄዱ። እኔም እነዚህን ረጃጅሞች ገመዶችን ይዘው ለምን ይሄዳሉ ብዬ መልአኩን ጠየቅኩ። እርሱም ይለኩ ዘንድ ሄዱ አለኝ። ከእኔ ጋር የሚኖረውም መልአክ እኚህ ለዘላለሙ በመናፍስት ጌታ ስም ይጸኑ ዘንድ የጻድቃንን መለኪያና ማሰሪያ ገመድ ያመጣሉ። የተመረጡት ከተመረጡት ጋር ለመኖር ይጀምራሉ። እነዚህ መለኪያዎች በሃይማኖት የሚሰጡና የጽድቅ ቃል የሚያጸኑ ናቸው። እነዚህም መለኪያዎች በምድረ በዳ የጠፉት በባሕር ዓሣና በአራዊት የተበሉት በአስታራቂው ቀን ተመልሰው ይጸኑ ዘንድ የምድር ጥልቀት ምስጢርን ሁሉ ይገልጣሉ። በመናፍስት ጌታ ፊት የሚጠፉ የለምና መጥፋትም የሚችል የለምና
በሰማይ ያሉና ሰራዊትም ሁሉ ትእዛዝ ተቀበሉ። ቃላቸው አንድ ነው፣ ብርሃናቸውም እንደ እሳት አንድ ነው። ያንም ቀዳማዊ ቃል ያመሰግኑታል፣ ከፍ ከፍም ያደርጉታል፣ በጥበብም ያከብሩታል። በነገርና በሕይወት መንፈስ ይራቀቃሉ። የመናፍስት ጌታም አስታራቂውን ጌትነቱን ዙፋን አስቀመጠው። በሰማይ ላይ የቅዱሳንን ሥራ ይመረምራል፣ የሁሉም ሥራቸው በሚዛን ይመዘናል። በመናፍስት ጌታ ስም ቃል የተሰወረች መንገዳቸውም በልዑል እግዚአብሔር እውነተኛ ፍርድ መንገድ ላይ ያለች፣ ፍለጋቸውም ይመረመር ዘንድ ፊቱን ባቀና ጊዜ ሁሉም በአንድ ቃል ይናገራሉ። የመናፍስት ጌታ ስምንም ያመሰግናሉ ያከብራሉ፣ ከፍ ከፍም ያደርጋሉ ይቀድሳሉ። እርሱም የሰማያት ሰራዊትን ሁሉ በልዕልና ያሉ ቅዱሳንንም ሁሉ ይጠራል። የእግዚአብሔር ሰራዊት ኪሩቤልና ሱራፌል፣ አፍኒን፣ የኃይላት መላእክት ሁሉ፣ የአጋዕዝ መላእክት ሁሉ፣ የተመረጠውም በየብስና በደሴት የሚኖረው ሁሉ ኃይልም በዚያች ቀን አንድ ቃል ተቀብለው በሃይማኖት መንፈስ፣ በጥበብና በትዕግስት መንፈስ፣ በምህረት መንፈስ፣ በፍርድና በሰላም መንፈስ፣ በቸርነት መንፈስ ይባርካሉ፣ ያከብራሉ፣ ያመሰግናሉ፣ ከፍ ከፍም ያደርጋሉ። ሁሉም በአንድ ቃል ብሩክ ነው፣ የመናፍስት ጌታ ስምም ለዘላለም ይክበር ይመስገን ይላሉ። የማያንቀላፉ ሁሉ እስከ ዘለዓለም ድረስ በሰማያት ያመሰግኑታል። በሰማያት ያሉ ቅዱሳን ሁሉ ያመሰግኑታል። በሕይወተ ገነት የሚኖሩ የተመረጡት ሁሉ ያመሰግኑታል። ቅዱስ ስምህን ማመስገን፣ ማክበር፣ ከፍ ከፍ ማድረግና መቀደስ የምትችል የብርሃን መንፈስ ሁላ ታመሰግነዋለች። ሥጋም ሁሉ በብዙ ኃይል ስምህን ለዘላለም ታከብራለች፣ ታመሰግናለች። የመናፍስት ጌታ ምሕረቱ ብዙ ነውና ከመዓትም የራቀ ነውና፣ ሥራውም ሁሉ ኃይሉም ሁሉ የሥራውንም መጠን በመናፍስት ጌታ ስም ለጻድቃንና ለተመረጡ ገለጠ። ጌታም ለነገሥታትና ለአዛዦች ለልዑላንና በምድር ለሚኖሩ እንዲህ አዘዘ። አስታራቂውን ማወቅ ትችሉ ዘንድ እንደሆነ ዓይኖቻችሁን ግለጡ፣ ሥልጣናችሁንም አንሱ አለ። የመናፍስት ጌታም በጌትነቱ ዙፋን ተቀመጠ። የጽድቅ መንፈስ በእርሱ ተገለጠ። የአንደበቱም ነገር ኃጥአንን ሁሉና አመፀኞችን ሁሉ ይገድላል። እነርሱም ከፊቱ ይጠፋሉ። በዚያችም ቀን ነገሥታትና አዛዦች ሁሉ፣ ልዑላንና ምድርን የሚገዟት ሁሉ ይቆማሉ። በጌትነቱም ዙፋን እንደ ተቀመጠ ያዩታል ያውቁታልም። ጽድቅም በፊቱ ይፈረዳል። በፊቱም የሚነገር ዋዛ ፈዛዛ የለም። በምጥ እንደተያዘች ልጇም በአፈ ማኅፀኗ በመጣ ጊዜ በመወለዱ የሚያስጨንቃት ለመውለድም የምትጨነቅ ሴት መከራ ይመጣባቸዋል። እኩሌቶቹን አይተው ይደነግጣሉ፣ አንገታቸውንም ይደፋሉ። ያንም የሰው ልጅ በጌትነቱ ዙፋን ተቀምጦ ባዩት ጊዜ መከራ ይይዛቸዋል። ነገሥታትና አዛዦች፣ ምድርን የሚገዟትም ሁሉ፣ የተሰወረውን ሁሉ የሚገዛውን ያከብሩታል፣ ያመሰግኑታል፣ ከፍ ከፍም ያደርጉታል። የሰው ልጅ
ከጥንት ጀምሮ የተሰወረ ሆኖ ነበርና ልዑልም በሰራዊቱ ፊት ጠበቀው፣ ለተመረጡትም ገለጠው። የቅዱሳንና የተመረጡት ማህበራቸው ይሰፋል። በዚያች ቀንም የተመረጡት ሁሉ በፊቱ ይቆማሉ። ነገስታትና አዛዦች፣ ልዑላንና ምድርን የሚገዟትም ሁሉ በፊቱ በግንባራቸው ወድቀው ይሰግዳሉ። ያንም የሰው ልጅ ተስፋ ያደርጉታል፣ ይማልዱታልም። ከእርሱም ዘንድ ምሕረትን ይለምናሉ። ከዚያ በኋላም ያ የመናፍስት ጌታ ከፊቱ ፈጥነው ይወጡ ዘንድ ያስቸኩላቸዋል። ፊታቸውም ኀፍረትን ይሞላል፣ ፊታቸውም ጥቁረትን ይጨምራል። ልጆቹንም የመረጣቸውን በበደላቸው ሰዎች ፍዳን ያመጡባቸው ዘንድ የመቅሰፍት መላእክት ይቀበሏቸዋል። ለመረጧቸውና ለጻድቃኑም አራያ ይሆናሉ። በእነርሱም ደስ ይላቸዋል። የመናፍስት ጌታ ቁጣው በእርሱ ላይ ታርፋለችና የመናፍስት ጌታ ሾተልም ከእነርሱ የተነሳ ትሰክራለችና ጻድቃንና የተመረጡትም በዚያች ቀን ይድናሉ። ከእንግዲህም ወዲህ የኃጥአንና የአመፀኞችን ፊት አያዩም። የመናፍስት ጌታም በእነሱ ያድራል። ከዚያም ከሰው ልጅ ጋር ይኖራል። ይበላሉ፣ ይጠጣሉ፣ ያርፋሉ፣ ለዘላለሙም ይነሳሉ። ጻድቃንና የተመረጡትም ከምድር ተነሱ፣ አንገታቸውንም መድፋት ተዉ፣ የክብር ልብስንም ለበሱ። እርሱም በመናፍስት ጌታ ዘንድ የሕይወት ልብስ ይሆናቸዋል። ልብሶቻችሁም አያረጁም፣ ክብሮቻችሁም በመናፍስት ጌታ ፊት አይፈጸምም። በእነዚህ ወራቶች ምድርን የሚገዟት በነገስታትና አዛዦች ተላልፈው በተሰጡበት ቦታ ጥቂት ዕረፍትን ይሰጧቸው ዘንድ በመናፍስት ጌታ ፊትም ወድቀው ይሰግዱ ዘንድ ለመቅሰፍት ከታዘዙ መላእክት ይለምናሉ። ኃጢአታቸውን በፊቱ ያምናሉ፣ የመናፍስት ጌታንም ያመሰግኑታል፣ ያከብሩታልም። እንዲህም ይላሉ፣ የመናፍስት ጌታ፣ የነገስታት ጌታ፣ የአዛዦች ጌታ፣ የባለጸጋውም ጌታ፣ የክብር ጌታ፣ የጥበብም ጌታ እግዚአብሔር ብሩክ ነህ። የተሰወረም ሁሉ በአንተ ይገለጣል። ኃይልህም ለልጅ ልጅ ዘመን ነው፣ ጌትነትህም ለዘለዓለም ነው። ምስጢርህም ሁሉ ጥልቅ ነው፣ ቁጥርም የለውም። ለቸርነት ቁጥር የለውም። አሁንም የነገስታቱን ጌታ በነገስታቱም ሁሉ ላይ የሚነግሰውን እናከብርና እናመሰግን ዘንድ አወቅን አሉ። እንዲህም አሉ፣ እናከብረው ፈጽመንም እናመሰግነው ዘንድ ጌትነቱንም እናምን ዘንድ ዕረፍትን ማን በሰጠን? አሁንም ጥቂት ዕረፍትን እንመኛለን፣ ነገር ግን አናገኘውም። እንከተለዋለን፣ ግን አንይዘውም። ብርሃን ከኛ አለፈ፣ ጨለማም ለዘለዓለሙ መኖሪያችን ነው። በፊቱ አላመንምና የመናፍስት ጌታ ስሙንም አላመሰገንምና ጌታንም በሥራው ሁሉ አላመሰገነውም። አለኝታችንም በመንግስታችን በጌትነታችን ዙፋን ስልጣን ላይ ሆነ። በድካማችንና በመከራችን ቀንም አላዳነንም። እናምንም ዘንድ ዕረፍትን አናገኝም። ጌታችን በሥራው ሁሉ በፍርዱና በቸርነቱ ሁሉ የታመነ ነውና
የፍርዱንም ፊት አያገኙም። ስለ ሥራችንም ከፊቱ እንሄዳለን፣ ኃጢአታችንም ሁሉ በጽድቅ ተቆጠረ። አሁንም እንዲህ ይሏቸዋል፣ ሰውነታችን ከዓመፅ ገንዘብ ትጠግባለች፣ ወደ ሲኦል መከራ ትኩሳት ከመውረድም አታድነንም። ከዚህም በኋላ በዚያ በሰው ልጅ ፊታቸው ጨለማንና ኀፍረትን ይሞላል። ከፊቱም ተሰደው ይሄዳሉ። በመካከላቸው በፊቱ ሰይፍ ያድራል። በመናፍስትም ጌታ እንዲህ አለ፣ የመናፍስትም ጌታ እንዲህ አለ፣ የአዛዦችና የነገሥታት የልዑላንና ምድርን የሚገዟት ሰዎች ሥርዓታቸው ፍርዳቸውም በመናፍስት ጌታ ፊት ይህ ነው። በዚያም ቦታ የተሰወሩ ሌሎች ፊቶችን አየው። የመልአኩንም ቃል እንዲህ ሲል ሰማው፣ ከሰማይ ወደ ምድር እየወረዱ በስውር ያለውንም ለሰው ልጆች የገለጡ ኃጢአትንም ይሰሩ ዘንድ የሰው ልጆችን ያሳቷቸው መላእክት እኚህ ናቸው። ምዕራፍ 18 መጽሐፈ ሄኖክ። በእነዚያም ወራቶች ኖህ ምድር እንዳዘነበለች ጥፋቷም እንደቀረበ አየ። ከዚያም እግሩን አንስቶ እስከ ምድር ዳርቻ ድረስም ሄደ። ለአያቱ ለሄኖክም ጮኸ። ኖህም በመረረ ቃል 3 ጊዜ ስማኝ 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 አለ። እንዲህም አለው፣ በምድር ላይ ለሚሠራው ሥራ ምንድነው? ንገረኝ። ምድር ደክማለችና እንዲህ ተነዋውጣለችና ምናልባት እነሆ እኔ ከእርሷ ጋር እጠፋ ይሆንን? በዚያ ጊዜ በምድር ላይ ታላቅ ሁከት ሆነ። ከሰማይ ቃል ተሰማ፣ በግንባሬ ወደቅሁ። አያቴ ሄኖክም ወደ እኔ መጣ፣ በአጠገቤም ቆመ፣ እንዲህም አለኝ፣ ወደ እኔ መራራ ጩኸትንና ልቅሶንም ለምን ትጮኻለህ? እርሱም ጥፋታቸው ይሆን ዘንድ በምድር በሚኖሩ ሰዎች ላይ ከመናፍስት ጌታ ፊት ትእዛዝ ወጣ። የመላእክትን ምስጢር ሁሉ የሰይጣንን ናትን ግፍ ሁሉ የተሰወረ ሥራቸውንም ሁሉ ሟርት የሚያሟርቱ ሰዎችን ኃይል ሁሉ የቀለማትንም ኃይል የምድርን ሁሉ ጣዖት የሚሰሩ ሰዎችን ኃይል አሳውቀዋልና ብር ከመሬት ትቢያ እንዴት ይገኝ ነበር? ቅልቅል ብረትስ በምድር ላይ እንዴት ይገኝ ነበር? እነሱንስ የሚያስገኛቸው መሬት እና በውስጧ የሚቆመው መልአክ መጀመሪያ ምንጭ እንደሆኑ እርሳስና ቆርቆሮ ከምድር አይገኙም ነበር። እና ከነዚያ በኋላ አያቴ ሄኖክ በእጁ ይዞ አነሳኝ፣ እንዲህም አለኝ፣ በምድር ላይ ስላለው ሁከት የመናፍስትን ጌታ ጠይቄዋለሁ። እናም ሂድ፣ እንዲህም አለኝ፣ ስለ በደላቸው ፍርዳቸው ተፈጸመባቸው፣ ስለ ፈለጓቸውም ወራቶች በፊቴ አይቆጠሩም። ምድርም እንደምትጠፋ በእሷም የሚኖሩ ሰዎች እንደሚጠፉ አወቁ። እኚህም የተሰወረውን ለሰዎች አስተምረዋልና
እነርሱም የተፈረደባቸው ናቸውና ለዘለዓለም መመለሻ የላቸውም። ነገር ግን አንተ ልጄ ከዚህ ከተሰወረው ነቀፋ አንተ ንጹሕና ቸር እንደሆንክ የመናፍስት ጌታ አውቋልና ይህ ለአንተ አይደለም። በቅዱሳን መካከልም ስምህን አጸናው፣ በምድርም ላይ ከሚኖሩት ለይቶ ይጠብቅሃል። ለመንግሥትና ለብዙ ምስጋናም ሊሆን ዘርህን በእውነት አጸናው። ከዘርህም የጻድቃንና የቅዱሳን መገኛ ይወለዳል፣ ለዘለዓለሙም ቁጥር የላቸውም። ከዚህም በኋላ እንዲመጡ በምድር ላይ በሚኖሩ ሰዎች ሁሉ ለፍርድና ለጥፋት ሊሆን ከምድር በታች ያለ የውሃውን ኃይል ሁሉ መጥተው ይከፍቱ ዘንድ የተዘጋጁ የመቅሰፍት መላእክትን አሳየኝ። የመናፍስት ጌታም እነዚያ መላእክት በውሃው ኃይል ላይ ተሾመዋልና የመጡትን መላእክት እጃቸውን እንዳያነሱ እንዲጠብቁ አዘዘ። ከሄኖክም ፊት ወጣው። በእነዚያም ወራቶች የእግዚአብሔር ቃል ወደኔ መጣ፣ እንዲህም አለኝ፣ ኖህ እነሆ ዕድል ፋንታ ወደ እኔ ደረሰ፣ ነቀፋ የሌለበት ዕድል የፍቅርና የቅንነት ዕድል ነው። አሁንም መላእክት እንጨቶችን ያዘጋጃሉ። እነርሱም ለዚያ መልአክ በወጡ ጊዜ እጄን በላይዋ ጭኜ እጠብቃታለሁ። ከእርሷም ወጥተው የሕይወት ዘር ትሆናለህ፣ ምድርም ባዶዋን እንዳይቀር ለውጡ ይግባ። ዘርህም ለዘላለም በፊቴ አጸናዋለሁ፣ ከአንተ ጋርም የሚኖሩ ዘሮችህን በምድር አበዛለሁ። በመናፍስትም ጌታ ስም በምድር ላይ ይበዛል ይባረካል። አመፅን ያሳዩ እነዚያ መላእክትም በወርቅና በብር በብረትና በቅልቅል በቆርቆሮም ተራሮች በምዕራብ በኩል አያቴ ሄኖክ ቀድሞ ባሳየኝ በምትነድ በዚያች ሸለቆ ያግዟቸዋል። ታላቅ ውከትና የውሃዎች መታወክ ያለባትንም ያቺን ሸለቆ አየኋት። ይህ ሁሉ ከተደረገ በኋላ ከዚህ ከእሳቱ ነጠብጣብ የተነሳ የሚያውካቸውም ሁከት የተነሳ በዚያ ቦታ የድኝ ሽታ ተገኘ። ከነዚያም ውሃዎች ጋር አንድ ሆነ። ያቺም ሰውን የእሳቱ የመልእክት ሸለቆ ከምድር በታች ትነድዳለች። የእሳት ፈሳሾችም በምድር ላይ የሚኖሩትን ያሳቷቸው መላእክት በሚኮነኑበት ቦታ ወደ ሸለቆዋ ይፈሳል። በእነዚያም ወራት እነዚህ ውሃዎች ለነገሥታቱና ለአዛዦች ለሉላንና በምድር ለሚኖሩ ሰዎች ለነፍስና ለሥጋ ፈውስ ለመንፈስ ፍርድ ይሆናሉ። የመናፍስት ጌታን ክደውታልና በሥጋቸው ይፈረድባቸው ዘንድ ልቦናቸው ዋዛ ነገርን ይመላል። የየቀኑን ሁሉ ፍርዳቸውንም ያያሉ፣ በስሙም አያምኑም። በመናፍስት ጌታ ፊት ዋዛ ፈዛሳ የሚናገር የለምና ሥጋቸው ብዙ ጊዜ እንደተቃጠለ እንደዚሁ በመናፍስት ለዘለዓለሙ ለውጥ አይኖርባቸውም። በእነርሱ ላይ ፍርድ ትመጣለችና በሥጋቸውም ዋዛ ነገር ያምናሉና የጌታንም መንፈስ ይክዳሉና በዚያም ወራት እነዚያ ውሃዎች ለውጥ ይኖራቸዋል። እነዚያ መላእክት በሚፈረድባቸው ጊዜ በዚያ ቦታ
የነዚያ የውሃዎች ምንጮች መቃጠል ይለወጣልና መላእክትም በወጡ ጊዜ የምንጮች ውሃ ተውጦ ይቀዘቅዛል። ቅዱስ ሚካኤልም እንዲህ ብሎ ሲመልስ ሰማው። አለቆች የሚቀመጡባት ይህች ፍርድ ለነገስታትና ምድርን ለሚቆጣጠሩ አዛዦች ምስክር ናት። እኚህ የቅጣት ውሃዎች ለአለቆች ሥጋ ፈውስ ለሥጋቸውም ለሞት ናቸውና እነዚያ ውሃዎች ተለውጠው ለዘላለም የሚነድ እሳት እንደሚሆኑባቸው አያዩም አያምኑምም። ከዚህም በኋላ አያቴ ሄኖክ የተሰጡትን የምስጢሮችን ሁሉና የምሳሌዎችን ምልክት በመጽሐፍ ሰጠኝ። በእኔ ዘንድ ከዓለሙ የመጽሐፍ ጋርም ጨመራቸው። መጽሐፈ ሄኖክ ምዕራፍ 19 በዚያችም ቀን ቅዱስ ሚካኤል ለቅዱስ ሩፋኤል እንዲህ ብሎ መለሰለት። የመንፈስ ኃይሉ ነጥቆ ይወስደኛል። ለአለቆች ቅጣት ስለተሰወረችው ስለ ፍርድ ጭንቀትም ያበሳጨኛል። ስትሰራ የኖረችውን እነርሱም በፊቷ የቀለጡባትን ጭንቀት መታገስ የሚቻለው ማን ነው? ዳግመኛም ቅዱስ ሚካኤል ለሩፋኤል እንዲህ ብሎ መለሰለት። በእርሷ ላይ ልቦናውን የማያራራ ማን ነው? እንደዚህም ካወጧቸው ከእነዚያ በእነርሱ ላይ ከወጣች ከዚያች የፍርድ ቃል የተነሳ ኩላሊቱ የማይታወክ ማን ነው? በመናፍስት ጌታ ፊት በቆመ ጊዜም እንዲህ ሆነ። ቅዱስ ሚካኤል ሩፋኤልን እንዲህ አለው። የመናፍስት ጌታ ተቆጥቷቸዋልና በጌታ ዓይን ምሕረት አይደረግላቸውም። በጌታ አምሳል ይሰራሉና ስለዚህ ለዘላለሙ የተሰወረ ፍርድ ይመጣባቸዋል። እነርሱም ብቻ ፍርዳቸውን ለዘላለሙ ይቀበላሉ እንጂ መልአክም ቢሆን ሰውም ቢሆን የሌላውን ድርሻ አይቀበልምና። ከዚህም ፍርድ በኋላ ያስደነግጧቸዋል ያሳዝኗቸዋልም። በምድር ላይ ለሚኖሩ ሰዎች ይህችን አሳይተዋልና የእነዚያም መላእክት ስማቸው እነሆ። ስማቸውም ይህ ነው። አለቃቸው ስማዚያ ነው። ሁለተኛውም አርስጢኪፋ ነው። ሶስተኛውም አርሚን ነው። አራተኛውም ኮኮብኤል ነው። አምስተኛውም ጥሩኤል ነው። ስድስተኛውም ሩሜያል ነው። ሰባተኛውም ዳንኤል ነው። ስምንተኛውም ሚካኤል ነው። ዘጠነኛውም በረቃኤል ነው። አስረኛውም አዛዝኤል ነው። 11ኛውም አርማኖስ ነው። 12ኛውም በጥረያል ነው። 13ኛውም በሰሳኤል ነው። 14ኛውም አናንያል ነው። 15ኛውም ጡሪያል ነው። 16ኛውም ሲምሳፓኤል ነው። 17ኛው ይትርኤል ነው። 18ኛው ቱማኤል ነው። 19ኛው ጥራኤል ነው። 20ኛው ራሙኤል ነው። 21ኛው አዛዝኤል ነው። ያለቆቻቸው አለቆች እኚህ ናቸው። የ100 አለቃቸውና የ50 አለቃቸው የ10 አለቃቸውም ስማቸው ይህ ነው። የመጀመሪያው ስሙ ይቆን ነው። የመላእክትን ልጆች ሁሉ ያሳተ ወደ ምድርም ያወረዳቸውና በሰው ሴቶች ያሳታቸው ይህ ነው። ሁለተኛው ስሙ አስብኤል ነው። ይህ ለቅዱሳን መላእክት ልጆች ክፉ ምክርን ባስተማራቸው ሰውነታቸውን በሰው ሴቶች ልጆች ያረከሱ ዘንድ አሳታቸው። ሶስተኛውም ስሙ ጋድርኤል ነው። በመምታት መግደልን ሁሉ
ለሰው ልጆች ያስተማረ ይህ ነው። ሔዋንንም ያሳታት እርሱ ነው። ለሰው ልጆችም የሞት መሳሪያን ጋሻንና ጥሩርን ለግድያም ሰይፍን ያስተማረ እርሱ ነው። ለሰው ልጆች የግድያ መሳሪያዎችን ሁሉ አስተማረ። ከዚያም ቀን ጀምሮ እስከ ዘላለሙ ድረስ በምድር የሚኖሩ ሰዎች ላይ ይህ ሁሉ ከእርሱ ወጣ። አራተኛውም ስሙ ፔንሙ ነው። ለሰው ልጆችም የመረረውንና የጣፈጠውን ያሳየ ይህ ነው። የተሰወረ ጥበባቸውን ሁሉ አሳያቸው። ለሰዎችም በጥቁር ቀለምና በወረቀት መጽሐፍን አስተማራቸው። ስለዚህም ነገር ከጥንት ጀምሮ እስከ ዘላለም እስከዚህችም ቀን ድረስ ብዙ ሰዎች ይስታሉ። እንደ መላእክት ጻድቃንና ንጹሃን ሆነው ይኖሩ ዘንድ ነው እንጂ ሰው እንደዚህ ያለ ሥራ አልተፈጠረም ነበር። በቀይ ቀለምና በጥቁር ቀለምም ሃይማኖታቸውን ሊያጸኑ ሰው ለእንዲህ ያለ ሥራ አልተወለደም ነበርና ይህን በማወቃቸው ይጠፋሉ እንጂ ሁሉንም የሚያጠፋ ሞት ባልዳሰሳቸውም ነበር። ስለዚህ ኃይል ይበላኛል። አምስተኛውም ስሙ ካሳዲያ ነው። የነፍሳትን የአጋንንትን ክፉ መማታትን ሁሉ ለሰው ልጆች ያሳየ እርሱ ነው። ከማህፀን ወጥቶ ይወድቅ ዘንድ ጽንስ ማስወረድንና ነፍስ መግደልን ያስተማረ እርሱ ነው። በእባብ መነደፍን በቀትር የሚሆን ምችን ተባ የሚባለው የእባብ ልጅን አስተማረ። ምዕራፍ 20 ልዑል ጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የክስብኤል ስመ ቁጥር ይህ ነው። ስሙም ቤቃ ይባላል። ይኸውም ቅዱስ ሚካኤልን እንዲህ አለው፣ ያን የተሰወረ ስሙን ያውቁት ዘንድ የተሰወረውን ስም ግለጥላቸው። የተሰወረውንም ሁሉ ለሰው ልጆች ያሳዩ። ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ በመሐላ ጊዜ ይጠሩት ዘንድ ግለጥላቸው። ኃይለኛ ነውና የጸናም ነውና የዚህ መሐላ ኃይሉ ይህ ነው። ይህን አካዕ የተባለውንም ስም በቅዱስ ሚካኤል እጅ አኖረው። ከዚህ ስም የተሰወሩ ምስጢሮቹም እነዚህ ናቸው። በስሙም ጸኑ። በዚያም ስም ሰማይ ጸና። ያም ስም ዓለም ሳይፈጠር ነበር፣ እስከ ዘላለምም ይኖራል። ምድርም በእርሱ በውሃው ላይ ተመሰረተች። ከተራሮች ስውር ቦታዎች ውስጥ ከጥንት ጀምሮ እስከ ዘላለም ድረስ የጣፈጡ ውሃዎች ይመነጫሉ። በዚያም ስም ባህር ተፈጠረች፣ ተቆጣችም። ጊዜ ከዓለም ፍጥረት ጀምሮ እስከ ዘላለም ድረስ ከወሰንም እንዳታልፍ የአሸዋ መሰረት አኖረላት። በዚያም ስም ጥልቆች ሁሉ ጸንተው ቆሙ። ከጥንት ጀምሮ እስከ ዘላለም ድረስ ከቦታቸው አይናወጡም። በዚያም ስም ፀሐይና ጨረቃ ጎዳናቸውን ይጨርሳሉ። ከጥንት ጀምሮ እስከ ዘላለሙ ድረስ ከታዘዙት ትእዛዝ አያልፉም። በዚያም ስም ከዋክብት ጎዳናቸውን ይጨርሳሉ፣ ስማቸውንም ይጠራል። እነርሱም ከጥንት ጀምሮ እስከ ዘላለሙ ድረስ ይመልሱለታል። እንደዚሁም ለውሃዎች አካላት ሕይወታቸው ነፋሳት ናቸው። ከሁሉም አካሎቻቸውና መተላለፊያቸው ከነፋሳት ኅብር ሁሉ ነው። በዚያም የነጎድጓድ የቃሉ መዛግብትና
የመብረቅ ብርሃን ይጠበቃሉ። በዚያም የበረድና የውርጭ መዛግብት፣ የጉም መዛግብትና የዝናምም የጠል መዛግብትም ይጠበቃሉ። እነዚያም ሁሉ በመናፍስት ጌታ ፊት አምነው ያመሰግናሉ፣ በፍጹም ኃይላቸውም ያመሰግናሉ። ሁልጊዜም ምግባቸው ምስጋና ናት። ለዘላለም የሚኖር የመናፍስት ጌታ ስሙንም ያመሰግናሉ፣ ያከብራሉ፣ ከፍ ከፍም ያደርጋሉ። ይህም ስም በእነርሱ ላይ ጸና፣ በእርሱም ይጠበቃሉ። መንገዶቻቸውም ይጠበቃሉ፣ መተላለፊያዎቻቸውም አይጠፉም። ታላቅ የሆነ ደስታም ሆነላቸው። የሰው ልጆች ሰሙ፣ ስለተገለጠላቸው አመሰገኑ፣ አከበሩት፣ ከፍ ከፍም አደረጉት። በጌትነቱ ዙፋን ላይም ተቀመጠ። ለሰው ልጅም የፍርድን ስልጣን ተሰጠው። ከገጸ ምድርም ኃጣንን ያሳልፋል ያጠፋልም። ዓለምን ያሳቱም በሰንሰለት ይታሰራሉ፣ በጥፋት ማህበራቸውም ይጋዛሉ። ስራቸውም ሁሉ ከገጸ ምድር ያልፋል። ከእንግዲህ ወዲህም ፈርሶ በስብሶ የሚቀር የለም። ያ የሰው ልጅ ተገልጦ በጌትነቱ ዙፋን ተቀምጧልና ክፉ ነገርም ሁሉ ከፊቱ ይጠፋልና ሄደውም ለዚያ ለሰው ልጅ ይነግሩታል። በመናፍስት ጌታ ፊትም ይጸናል። ሶስተኛው የሄኖክ ምሳሌም ይህ ነው። ከዚህም በኋላ እንዲህ ሆነ። በመናፍስት ጌታ ዘንድ የሰው ልጅ ሕያው ስሙ በምድር ላይ ከሚኖሩ ሰዎች ይልቅ ከፍ 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 አለ። በመንፈስ ሰረገላዎችም ከፍ ከፍ አለ። ስሙም በመካከላቸው ወጣ። ከዚያችም ቀን በኋላ በመካከላቸው አልተቆጠርሁም። ለተመረጡት ለጻድቃን ቦታ ይሰፍሩልኝ ዘንድ መላእክት ገመዶችን በተቀበሉበት በሁለቱ ማዕዘናት በመስዕና በምዕራብ መካከል አኖሩኝ። በዚያም ከጥንት ጀምሮ በዚያ ቦታ የሚኖሩ የቀደሙ አባቶችንና ጻድቃንን አየው። ከዚህም በኋላ እንዲህ ሆነ። ልቦናዬ ትራቀቅ ጀመረች። ከሰማያት በላይ ወዳለች ወደ ሰማይም ትወጣ ጀመረች። የቅዱሳን መላእክት ልጆችንም በእሳት ወላፈን ላይ ቁመው አየኋቸው። ቀሚሳቸውና መጎናጸፊያቸው ነጭ ነው፣ የፊታቸውም ብርሃን እንደ በረዶ ነው። ሁለት የእሳት ፈሳሾችንም አየሁ። የዚያን እሳት ብርሃን እንደ ዕንቁ ያበራል። በመናፍስት ጌታ ፊትም በግንባሬ ወደቅሁ። ከመላእክት አለቆች አንዱ መልአኩ ሚካኤል ቀኝ እጄን ይዞ አነሳኝ። ምሕረት ወዳለበት ጽድቅም ወዳለበት የተሰወረ ቦታ አወጣኝ። በሰማይ ዳርቻ የተሰወሩትንም ሁሉ የከዋክብቱንና የብርሃናትንም መዛግብት ሁሉ በቅዱሳን ፊት የሚወጡበትን አሳየኝ። መንፈስም ሄኖክን ከሰማያት በላይ ባለ ሰማይ ሰወረው። በዚያ በብርሃን መካከል በእንቁ የተሰራ ቤት እንዳላየው፣ በእነዚያም ድንጋዮች መካከል የሕያው እሳት ላንቃዎች አሉ። መንፈሴም እሳት የሚከበው የዚያን ቤት ዙሪያ አየች። በዚያን በአራቱ ማዕዘን ሕያው እሳትን የተመሉ ወንዞች አሉ። ያንም ቤት ይዞሩታል። ሱራፌልና ኪሩቤል አፍኒንም በዙሪያው አሉ። እነዚህም የማያንቀላፉ ናቸው። የጌትነቱንም ዙፋን ይጠብቃሉ። የማይቆጠሩ ብዙ የሚሆኑ መላእክትን አየው። ያንም ቤት ይከብቡታል።
ሚካኤልና ገብርኤል ሩፋኤልና ፋኑኤል በሰማያት ያሉ ቅዱሳን መላእክት በዚያ ቤት ይገቡና ይወጡ ነበር። ከዚያ ቤት ሚካኤልና ገብርኤል ሩፋኤልና ፋኑኤል ቁጥር የሌላቸው ብዙዎች ቅዱሳን መላእክት ይወጡ ነበር። ብሉየ መዋዕልም ከእነርሱ ጋር አለ። ራሱም እንደ ባዘቶ ነጭ ነው፣ ንጹሕም ነው። ልብሱን የማይተረጎም ነው። እኔም በግንባሬ ወደቅኩ። ሥጋዬም ሁሉ ቀለጠ፣ ለአእምሮዬም ተለወጠ። በታላቅ ቃልና በኃይል መንፈስ ጮኹኝ፣ አመሰገንኩ፣ አከበርኩ፣ ከፍ ከፍም አደረግኩት። ከአፌ የወጡት እኚህ የምስጋናዎችም በዚያ ብሉየ መዋዕል ፊት የተወደዱ ሆኑ። ያም ብሉየ መዋዕል ከሚካኤልና ከገብርኤል ከሩፋኤል ከፋኑኤል ቁጥር ከሌላቸው ብዙ ከሚሆኑ መላእክትም ጋር መጣ። ያም መልአክ ወደ እኔ መጣ፣ በቃሉም ሰላም አለኝ። እንዲህም አለኝ፣ ለእውነት የተወለድክ የሰው ልጅ አንተ ነህ። ጽድቅም በአንተ አደረ፣ የብሉየ መዋዕል ቸርነትም አይለይህም። እንዲህም አለኝ፣ ከጥንት ጀምሮ ሰላም በዚያ ተገኝቷልና ለዘላለም የሚሆን ሰላምን በስሙ ይጠራልሃል። እንደዚሁም ለዓለም ለዘላለም ይሆንልሃል፣ ሁሉም ይደረግልሃል። ጽድቅም ለዘላለም ሳይለይ ሁሉ በመንገድ ይሄዳል። ማደሪያቸውም ካንተ ጋር ይሆናል፣ እድል ፋንታቸውም ካንተ ጋር ነው። ካንተም ለዓለም ለዘላለም አይለዩም። እንደዚህም ከዚያ የሰው ልጅ ጋር ብዙ ዘመን ይሆናል፣ ለጻድቃንም ሰላም ይሆናል። መንገዱም በመናፍስት ጌታ ስም ለጻድቃን ለዘላለም የቀና ነው።